አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህም እጅግ ሐሴትን ያደርጋል። የልቡን ፈቃድ ሰጠኸው፣ የከንፈሮቹንም ልመና አልከለከልከውም። በበጎ በረከት ደርሰህለታልና ከክቡር ዕንቁ የሆነ ዘውድንም በራሱ ላይ አኖር። ሕይወትንም ለመነህ ሰጠኸውም፣ ለረዥም ዘመንም ለዘላለሙ። በማዳንህ ክብሩ ታላቅ ነው፣ ክብርንና ምስጋናን ጨመርህለት። መዝሙረ ዳዊት መዝሙር 20 ከቁጥር 1 እስከ 5። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወተስዑ ለሰኔ በዛቲ ዕለት ተስካረ ልደቱ ለእግዚእነ ኢየሱስ ክርስቶስ ሎቱ ስብሐት እምእግዝእትነ ቅድስት ድንግል ማርያም በስጋ ሳህሉ ወምህረቱ ያሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 29 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም በስጋ ለተወለደበት ልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኖር ለዘላለሙ አሜን። ዳግመኛ በዚች ቀን ከቆና ገዳም 7 መስተጋድላን ሰማዕታት ሆኑ። እኒህም አባ አብሲዳ፣ አባ ኮቶሎስ፣ አባ አርድማ፣ አባ ሙሴ፣ አባ እሴይ፣ አባ ኒኮላስና አባ ብሶይ ናቸው። የእግዚአብሔር መልአክ ተገልጾ እንዲህ ብሎ አዘዛቸው። ክብር ይግባውና የጌታችን የኢየሱስ ክርስቶስንም ስም ግለጡ። ያን ጊዜም ወደ መኮንኑ ሊሄዱ ተነሱ። መርከብንም አገኙ። በመርከቧም ውስጥ 5 መስተጋድላን አገኟቸውና ከእነርሱ ጋር ተስማሙ። ወደ መኮንኑም ደርሰው በፊቱ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። መኮንኑም ከእርሳቸው አንዱን ስለ ሀገራቸው ጠየቀው። እርሱም ቆና ከሚባል ሀገር እንደሆነ አስረዳው። መኮንኑም ያስሯቸው ዘንድ አዘዘ። ከዚያም በኋላ ደግሞ በእስር ቤት ውስጥ አውጥተው ጽኑ ስቃይን ያሰቃዩአቸው ዘንድ ደግሞም በአንገታቸው ከባድ ድንጋዮችን አንጠልጥለው እንዲያስሯቸው አዘዘ። ጌታችን ኢየሱስ ክርስቶስም በወህኒ ቤት ውስጥ ተገለጠላቸው፣ አጽናናቸውም፣ ቃል ኪዳንም ገባላቸው። ከዚያም በኋላ ንጉሥ ወደ እስክንድርያ ከተማ ላካቸው። በዚያም ጽኑ ስቃይን አሰቃዩአቸው። ከዚህም በኋላ ዝፍትና ድኝ በተመሉ ከ2 የብረት ምጣዶች ውስጥ ጨመሯቸው። ነበልባሉም 20 ክንድ ከፍ ከፍ እስከሚል ድረስ ከታች እሳትን አነደዱባቸው። ከምጣዶቹም ውስጥ አውጥተው በእሳት ምድጃ ውስጥ ጨመሯቸው። ጌታችንም ዳግመኛ ተገልጾ ያለምንም ጉዳት አዳናቸው። ከዚህም በኋላ ወደ መኮንኑ ቀርበው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። ይህንንም ድንቅ ሥራ አይተው 130 ሰዎች በጌታችን አምነው በሰማዕትነት ሞቱ። ከዚህም በኋላ አስጨናቂ የሆነ ስቃይን አሰቃያቸው። ወደ እነርሱም አጵሎን የሚሉትን ጣዖት በወንበር እንደተቀመጠ አምጥቶ እንዲሰግድለት አዘዛቸው። እነርሱ ግን በእግሮቻቸው ረገጡትና ከመንበሩ ወድቆ ተሰበረ። መኮንኑም አይቶ እጅግ ተቆጣ፣ እግሮቻቸውንም እንዲቆርጡ አዘዘ። የቅዱስ ቀሲስ አብሲዳንን ግን ራሱን በሰይፍ ቆረጡትና ምስክርነቱን ፈጸመ። እንዲሁ ደግሞ እኒህ 5ቱን ራሶቻቸውን ቆረጡ። ቅዱስ ኮቶሎስን ግን በእሳት አቃጠሉት። ሁሉም የሰማዕትነት አክሊልን በመንግሥተ ሰማያት ተቀዳጁ። ለእግዚአብሔር ምስጋና ይሁን፣ እኛንም በእኒህ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን ደግሞ ቅዱሳን አባ ሆር፣ አባ ብሶይና እናታቸው ይድራ ከአንጾኪያ ንጉሥ ሰራዊት ውስጥ የሆነ አባ ሆርሳም በሰማዕትነት ሞቱ። እኒህም ወደ እስክንድርያ በደረሱ ጊዜ በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ታመኑ። መኮንኑም አባ ብሶይን ይዘው ቀኝ እጁን አስረው በከተማዎች ሁሉ በበሬዎች እንዲጎቱት ታዘዘ። ከዚህም በኋላ የተዘረጉ ብረቶችን በእሳት አግለው በሥጋው ውስጥ አደረጉ። የግራ እጁንም ቆረጡ። እርሳስም አቅልጠው በአፉ ጨመሩ። ጊንጦችና እባቦችም ወደ ተከማቹበት ወደ ውስጥ ጣሉት። እነርሱ ግን ከቶ አልቀረቡትም። ከዚህም በኋላ በብረት በትሮች ይደበድቡት ጀመረ። እርሱም ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ስቃይም አድነኝ ብሎ ጮኸ። ጌታችንም አጸናው፣ እንደ ቀድሞም ያለምንም ጉዳት ጤነኛ አድርጎ አስነሳው። ከዚህም በኋላ እናቱ ወደ እርሱ መጥታ አረጋጋችው፣ በመጋደሉም ደስ ተሰኘችበት። ስለ እርሷም ለመኮንኑ ነገሩት። እርሱም ወደ እርሷ አስቀርቦ እያስፈራራ ለአማልክት ሰዊ አላት። እርሷ ግን አልፈራችውም፣ ትእዛዙንም አልሰማችም። የብረት በትሮችንም አግለው በጎኖቿ ውስጥ እንዲያደርጉ አዘዘ። ይህንንም በእርሷ ላይ ባደረጉ ጊዜ ደስ ብሏት ዘመረች። ስለ ቅዱስ ስሙም መከራ እንድትቀበል ያደረጋት እግዚአብሔርንም አመሰገነችው። ከዚህም በኋላ ነፍሷን ሰጠች፣ የሰማዕትነት አክሊልም ተቀዳጀች። ቅዱስ አባ ሆርንም ከቅባትና ከተቀመመ የነዳጅ ቅመም ጋር በብረት ምጣድ ውስጥ አበሰሉት። እርሱም ያለ ሕማም ሆኖ
እግዚአብሔርን ያመሰግን ነበረ። ይህንንም ለመኮንኑ ነገሩት። እርሱም እጅግ አደነቀ፣ ደነገጠም። ንጉሡ ግን ተቆጣ። በእጁም ጦር እንደያዘ ወደ ብረት ምጣዱ ሂዶ ቅዱስ ሆርን ወጋው። ነፍሱንም በእግዚአብሔር እጅ ሰጠ። እንዲሁም ወንድሙ አባ ብሶይን ብዙ ስቃይና ካሰቃዩት በኋላ ራሱን በሰይፍ ቆረጡት። ሁሉም በመንግሥተ ሰማያት የሰማዕትነት አክሊልን ተቀዳጁ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። በዚች ቀን የንጉሥ ዳዊት ልጅ የኢትዮጵያ ንጉሥ ቴዎድሮስ አረፈ። ይህም ቅዱስ ከታናሽነቱ በእውቀትና በተግሣጽ አደገ። የቤተ ክርስቲያንንም መጻሕፍት ተማረ። ደግሞም ቀስት ማስፈንጠርንና ፈረስ ግልቢያን ተማረ። ኃይል ያለውን ብርቱ ሰውም ሆነ። ከታናሽነቱ ጀምሮ በእግዚአብሔር ፍቅር ታሰረ። ገንዘቡንም ለድሆችና ለችግረኞች ይመጸውተው ነበረ። አብያተ ክርስቲያናትንም እጅ መንሻ ከመያዝ ጋር ይጎበኝ ነበረ። በጸሎትና በጾምም ይጋደል ነበረ። ከአንዲት ሴትም በቀር አላገባም። በማንም ላይም አመፅና ግፍም ከቶ አልሰራም። ወደ ኢየሩሳሌምም ለመሄድ ባሰበ ጊዜ አባ ማርቆስን አማከረው። እርሱም በመንፈስ ቅዱስ ያውቅ ነበርና ክፍልህ አይደለም አለው። ከዚህ በኋላም ባረፈ ጊዜ በክረምት ወራት በድኑን ሲወስዱ ሞልቶ የነበረው ወንዝ ወዲያና ወዲህ ተከፍሎ ተሻገሩ። በቀበሩትም ቦታ ሕይወትነት ያለው ውሃ መነጨ፣ እስከ ዛሬም አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ዕለት ንጹሕ ጻድቅ ለሆነ ለሮሜ ንጉሥ ለማርቆስ የዕረፍት መታሰቢያ ሆነ። ይህም ቅዱስ በድንግልናው 5 ዓመት ነገሰ። ሕዝቡንም እግዚአብሔርን በመፍራት በቅን ፍርድ ጠበቀ። እርሱንም ከመውደዳቸው የተነሳ ሚስትን እንዲያገባ መኳንንቱ አስገደዱት። እርሱ ግን በሌሊት ወደ ቤተ ክርስቲያን ገብቶ ከእመቤታችን ቅድስት ድንግል ማርያም ስዕል ፊት ቆሞ ጸለየ። እመቤቴ ሆይ ላንቺና ለማይሻር ንጉሥ ልጅሽ እገዛ ዘንድ ወደምሄድበት ምሪኝ አላት። እርሷም ወደ ቶማርቅ ተራራ ሂድ፣ እግዚአብሔርም ከአንተ ጋር ይኖር አለችው። ከዚያም በኋላ በሌሊት ወጥቶ ሄደ። ወደ ባሕርም ወደብ በደረሰ ጊዜ ያለ መርከብ ተሻግሮ ወደ ቶርማቅ ተራራ ደረሰ። ያም ቦታ ደረቅ ነበረ። ከአጋንንት ጋራም እየተጋደለ በውስጡ 60 ዓመት ኖረ። ባረፈ ጊዜ መላእክት በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የከበረ አባ አምደ ሚካኤል የሥጋው ፍልሰት ሆነ። መጀመሪያ በንጉሥ እስክንድር ዘመነ መንግሥት ወደ አባቶቹ መቃብር፣ ዳግመኛም በንጉሥ ልብነ ድንግል ዘመን ባረፈ በ40 ዓመቱ ፈለሰ። አባቶች ነገሥታት ወደ ተቀበሩበት ወደ አትሮንሰ ማርያም አፍልሰው እንዲወስዱት ንጉሡ አዞ ነበርና፣ ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 30 በዚች ዕለት ነቢይና ሰማዕት ሐዋርያ የሆነ መጥምቁ ዮሐንስ ተወለደ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሰኔ 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ማርቆስ ንጉሠ ሮም ንጹሕ ጻድቅና ገዳማዊ፣ ቅዱስ ቴዎድሮስ ጻድቅ ንጉሠ ኢትዮጵያ፣ ቅዱስ አምደ ሚካኤል ኢትዮጵያዊ ፍልሰቱ፣ 7ቱ ቅዱሳን መስተጋድላን አባ አብሲዳ፣ አባ ኮቶሎስ፣ አባ አርድማ፣ አባ ኒኮላስ፣ አባ ሙሴ፣ አባ እሴ፣ አባ ብሶይ፣ ቅዱሳን አባ ሆር፣ አባ ብሶይ፣ አባ ሆርሳና እናታቸው ቅድስት ይድራ ሰማዕታት። ወርሃዊ በዓላት የፈጣሪያችን የኢየሱስ ክርስቶስ በዓለ ልደት፣ ቅድስት አርሴማ ድንግል፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶማርቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርአ ክርስቶስ ጻድቅና ሰማዕት። አቤቱ በኃይል ንጉሥ ደስ ይለዋል፣ በማዳንህም እጅግ ሐሴትን ያደርጋል። የልቡን ፈቃድም ሰጠኸው፣ የከንፈሮቹንም ልመና አልከለከልከውም። በበጎ በረከትም ደርሰህለታልና ከክቡር ዕንቁም የሆነ ዘውድን በራሱ ላይ አኖር። ሕይወትንም ለመነህ ሰጠኸውም፣ ለረዥም ዘመንም ለዘላለሙ። በማዳንህ ክብሩ ታላቅ ነው። ክብርንና ምስጋናንም ጨመርህለት። መዝሙረ ዳዊት መዝሙር 20 ከቁጥር 1 እስከ 5። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከሰማዕታት በረከት ረድኤት ያካፍለን። ወርሃ ጾሙን በሰላም እንዳስጀመረ በሰላም ያስፈጽመን። ይቅርታውን ቸርነቱን ያርቅብን። ዝናመ ምሕረቱን እክለ በረከቱን ያድለን። ለብርሃነ መስቀሉ በሰላም ያድርሰን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየ